ሰበር ዜና የአማራ ፋኖ በወሎ ግንባር የዳውንት ወረዳን ሙሉ ለሙሉ መቆጣጠሩ ሰምቷል። ዳውንትን ብቻ ሳይሆን ከከተማው የፈረጠጠ ወደ ጋሽናና የተለያዩ ቀጠናዎች ለመሸሽ ሲጥር የነበረው የአገዛዙ ኃይል በተፈጸመበት የደፈጣ ጥቃትም በጄጣውንዝና በአካባቢው ዶጋመድ ተደርጓል። ጤና ይስጥልን ውድ የዋስ ሚዲያ ቤተሰቦች አድማጭ ተመልካቾቻችን እንደምን አላችሁ? ይህ ብቻ አይደለም። በወሎ የተለያዩ ቀጠናዎች የተደረገ በሚገኘው አውደ ውጊያ የደገር ከተማን ጨምሮ በርካታ አካባቢዎች ከአገዛዙ ኃይል ነፃ መውጣታቸው ሰምቷል። የለሚ ከተማን ጨምሮ ሌሎች የሮቢቴና የደማሲቆ ታዳጊ ከተሞችም በፋኖ ቁጥጥር ስር ስለመዋላቸው ሰምቷል። በዝርዝር ይዘነዋል። ውድ የዋስ ሚዲያ ቤተሰቦች ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። በጎንደር ግንባር እንደዚሁም በሸዋም በአርማንያና በአካባቢው እየተደረገ በነበሩ ትንቅንቆች ፋኖ እጅን በአፍ የሚያስጭን ጀብዶችን ሲፈጽም፣ በአንጻሩ የአገዛዙ ኃይል አንገቱን ደፍቶ ለመመለስ ተገዷል። የተሰማ እርገጤ ክፍለ ጦር ውስን ሻለቃዎችና የእዙ ተወራሪ ንስር ሻለቃ በጋራ በይፋትና ጥሙጋ አውራጃ በፈጸሙት ኦፕሬሽን ነው ድል የተቀዳጁት። ይህንንም ይዘናል። የቡሬ ከተማን ጥሶ የገባው የቴዎድሮስ እዝ ነበልባል የ77ኛ ክፍለ ጦር አባላትም ባንዳዎች ላይ እርምጃ በመውሰድ ድል አስመዝግበዋል። እንመለከተዋለን። የጀነራሉ አጃቢ ወደ ፋኖ ተቀላቅሏል። ከክልሉ ስንወጣ ደግሞ በአርሲ ባለፉት 4 ዓመታት ብቻ ከ450 በላይ ንጹሐን ዜጎችና ኦርቶዶክሳውያን መገደላቸውን ኢሰመጉ አስታውቋል። አብራችሁን ስትቆዩ እነዚህንና ሌሎች በርካታ ዝርዝር መረጃዎችን የምትሰሙ ይሆናል። አብራችሁን ቆዩም። እነሆ ቀዳሚ የምናደርገውን ዝርዝር የወሎ ግንባር መረጃ ቀዳሚ አድርገናል። የዳውንት ወረዳ በፋኖ ሙሉ ለሙሉ ነፃ መውጣቱን ለማወቅ ተችሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የ106ኛ ኮር 31ኛ ሰንጥቅ ክፍለ ጦር በሰሩት ጀብዱ ነው ወረዳዋን ማጽዳት የተቻለው። ዳውንት ወረዳ ዛሬ ሐምሌ 20 ቀን 2018 ዓ.ም ከአገዛዙ ሰራዊት ሙሉ ለሙሉ ነፃ ሆናለች። የአገዛዙ ሰራዊት መዋቅሩን አፍራርሶ ተበታትኖ እግሬ አውጭኝ በማለት የፈረጠጠ ሲሆን በርካታ የሚሊሻና የፖሊስ አባላቶች ተማርከዋል። የወረዳዋ ማህበረሰብ ነፃነቱን በፋኖ በማግኘቱ እየገለጸ ነው ደስታውን። የዘር ተኮር ጭፍጭፋው ስርዓት በጨጎማና ወተየ የቆላማ ቀበሌዎች ተበትኖ በመደመ ነፍስ እየፈረጠጠ ቢሆንም የብአዴን ሎሌና ተላላኪ አመራሮችም ከሚፈረጠጠ የጁላ ሰራዊት ጋር አብረው እየፈረጠጡ ነው። ይሁንና ግን ወደ ጋሽናና ወደ ሌሎች ቀጠናዎች ለመሸሽ ጥረት ሲያደርግ የነበረው የአገዛዙ ኃይል በጄጣ ወንዝ አካባቢ በተፈጸመበት የቆረጣ ጥቃትም ሌላ መርዶ ሰምቷል። በዚሁ ቀጠና ዳውንትና ዋድላ ደላንታን በጋራ በሚያገናኘው የጄጣ ወንዝ አካባቢ በተፈጸመባቸው የደፈጣ ጥቃት እርምጃ የተወሰደባቸው የአገዛዙ አባላት በርካታ ናቸው። በምኒልክ ዕዝ የ106ኛ ኮር ክንፍ የሆነችው 31ኛ ጽናት ክፍለ ጦር ከዳውንት ወረዳ ፈርጥጦ የወጣውን የጠላት ሰራዊት ነው በደፈጣ እርምጃ የወሰደችው። ዋድላ ደላንታን ከሚያገናኘው የጄጣ ድልድይ በራ ላይ 31ኛ ክፍለ ጦር 2ኛ ሻለቃ በፈጸሙት የደፈጣ ጥቃት የፋሽስቱ ብልጽግና ሰራዊት ላይ ውጤታማ ድል አስመዝግበዋል። ከዳውንት ወረዳ አካባቢ አምልጦ ወደ ዋድላ ወረዳ ጋሸና ለመሸሽ ሲፈረጠጥ የነበረው የጠላት ሰራዊትም ማሽላሁር ተብሎ በሚጠራው ቦታ ላይ ዶጋመድ ሆኗል። የጠላት ማርከሻ የሆነችው 31ኛ ክፍለ ጦር 2ኛ ሻለቃ በወሰደችው የደፈጣ ኦፕሬሽንም ለቁጥር የሚያዳግት የአገዛዙ ሰራዊት ሲደመሰስ በርካታ ክላሽንኮቭ መሳሪያዎች በፋኖች ክንድ ቁጥጥር ስር ውሏል። መረጃው የ106ኛ ኮር የሚዲያና ኮሚኒኬሽን ነው። ከዚህ ባሻገር በሌሎቹ ቀጠናዎችም እየተደረገ በሚገኘው ብርቱ ትንቅንቅ ድል እያስመዘገበ የሚገኘው የወሎ ቤተ አማራ ቀጠናም በሌሎች አካባቢዎችም ውጊያው ተጠናክሮ ሲቀጥል የ105ኛ ኮር አካል የሆነው 71ኛ ባናዶ ክፍለ ጦር ደገር ከተማን ሙሉ ለሙሉ ስለመቆጣጠሩ ተሰምቷል። ዝርዝር መረጃዎች እንደደረሱንም የምናጋራችሁ ነው የሚሆነው። በሌሎቹም በለሚና በትንንሽ ታዳጊ ከተሞች ላይ በተሰራ ኦፕሬሽንም የአማራ ፋኖ ወሎ ቤት አማራ ምኒልክ ዕዝ ሃዶች ድል ቀንቷቸው ቀጠናዎቹን በቁጥጥራቸው ስር አስገብተዋል። ይህም በለሚና በአካባቢው የተሰራ ሲሆን ፋኖ እጅን በአፍ የሚያስጭን ጀብዱ እየሰራ
ዛሬም እንደቀጠለ ነው። ይህ መረጃ እስከተጠናቀረበት 9ና 10 ሰዓት ገደማዎች ብቻ የተጠናቀረው መረጃችን ሲሆን አመሻሹንም በርካታ ድሎች እየተመዘገቡ ስለመሆኑ ለሚዲያችን የደረሰው መረጃ ያመላክታል። ዝርዝሮች እንደደረሱን ወደ እናንተ እናደርሰዋለን። ግን የለሚና የአካባቢውን ጀብዱ እንንገራችሁ። የአፋብን ወሎ ቤተ አማራም የምኒልክ እዝ አሃዶች የሐምሌ የሰማይ መጥቆርን የሰማዩ ግም ማለትን ተከትሎ በአገዛዙ ኃይል ላይ እየወሰዱት በሚገኘው ልዩ የፊት ለፊት የደፈጣ የከበባ እንደዚሁም ወደ መግደያ ስፍራዎች ስቦ የማስገባት ኦፕሬሽን ነው ለሚ ከተማን ጨምሮ ሮቢቴና ደማሲቆ የተባሉ ታዳጊ ከተሞችን በቁጥጥራቸው ስር አሉት። ከንጋት ጀምሮ በተደረገው ውጊያም በርካታ የአገዛዙ ጥምር ጦር አባላት ሲደመሰሱ ትላልቅ የተባሉ ምሽጎች በአርበኞቹ ክንድ መሰበራቸውንም ክፍለ ጦሩ ለማረጋገጥ ችሏል። በውጊያው በርካታ ክላሽንኮቭ መሳሪያን ጨምሮ የጠላት ሙሉ ወታደራዊ ቁሳቁስ በፋኖ ቁጥጥር ስር ውሏል። ውዳማሽ ተመልካቾች መረጃችን እንደቀጠለ ነው። በጎንደር ጠቅላይ ግዛት በላይ እዝ የሜጀር ጀነራል ባንታባተ ኮር ጉና ክፍለ ጦር አሃድ የሆነችው እስቴ ደንሳ ብርጌድ በአገዛዙ ኃይል ላይ በፈጸመችው ልዩ ኦፕሬሽን ድል ተጎናጽፋለች። ትናንት ሐምሌ 19 በስላም ሀገር፣ በዝባራ፣ በአፎጠን ተራራ፣ በይቪ ወንዝና በምክሬ በተባሉ አካባቢዎች ላይ ለተከታታይ 5 ሰዓታት በተደረገው የእጅ በእጅ የጨበጣ ውጊያ የአገዛዙ ወታደሮች በፋኖ 360 ዲግሪ ተከበው ከባድ የሆነ ሰብአዊና ቁሳዊ ኪሳራን አስተናግደዋል። የጠላት ቡድን በመካነ ኢየሱስ ከተማ ስማዳ ወገዳ ከተማ በኩል በሁለት አቅጣጫ በዙያ 3 ሞርተርና ዲሽቃ ታግዞ ውጊያ ቢከፍትም ያሰበው ሳይሳካ ቀርቶ በቆፈረው ጉድጓድ ራሱ ተቀብሮበታል። ዙያ 3 ተኳሹን ጨምሮ በርካታ ወታደሮችን የደመሰሱት የፋኖ አባላቱ አንድ ኦራል የጠላት ሎጂስቲክ የጫነ መኪና ከጥቅም ውጭ ሆኗል። 2 ፓትሮል ሙሉ ወታደሮች ቁስለኛ ተደርገዋል። በርካታ ልዩ ልዩ የጦር መሳሪያዎችም በፋኖ ቁጥጥር ስር ገብተዋል። መረጃችን እንደቀጠለ ነው። በዚሁ የምናልፈው ወደ ሸዋ ግንባር ነው። የይበገሮቹ የደጃች ተሰማ እርገጤ ክፍለ ጦር ውስን ሻለቆችና የእዙ ተወርዋሪ ንስር ሻለቃ በጋራ በይፋትና ጠሞጋ አውራጃ በአርማንያ ቀበሌ የተጠና ኦፕሬሽን አድርገዋል። ያሳምነው እዝ ግዙፉ መሐመድ ቢሆነኝ ኮር አካል የሆኑት አርበኛው ደጃዝማች ተሰማ እርገጤ ክፍለ ጦር ውስን ሻለቆችና የንስር ሻለቃ በአርማንያ ክላስተር በአርማንያ ቀበሌ ሰፍሮ በነበረ የጠላት ኃይል 103ኛ አየር ወለድ ኮማንዶ ክፍለ ጦር ላይ ከሌሊቱ 10 ሰዓት ጀምሮ እስከ ጠዋቱ 2 ሰዓት ድረስ መብረቃዊ ጥቃት ፈጽመዋል። አይበገሮቹ የደጃዝማች ተሰማ እርገጤ ክፍለ ጦርና ንስር ሻለቃ የጠላትን ምሽግ ማለትም ጠላት ሰፍሮበት የነበረውን ኑሪ አፋፍ፣ አርማንያ ገበያ፣ አርማንያ ሃይስኩል ትምህርት ቤት እንዲሁም አርማንያ ኪዳነ ምሕረት ቤተክርስቲያን አጠገብ በተመሳሳይ ሰዓት በመስበር የጠላትን ሙሉ ኃይል መደምሰስ ችለዋል። ይህ አውደ ውጊያ በጀግኖቹ ታላቅ ርብርብ የጠላትን ኃይል ታላቅ ድንጋጤና ፍርሃት ውስጥ የከተተም ነው። በሁለተኛው ግንባር በዚሁ አርማንያ ክላስተር ማፉድ ቀበሌ መሽጎ የነበረው የጠላት ኃይልም የአፄ አምደ ጽዮን ኮር አካል የሆነው ጀግናው ራምባው ክፍለ ጦር ውስን ሻለቆች በማፉድ ውሃ ታንከር፣ ማፉድ ገበያና በማፉድ ሚካኤል ቤተክርስቲያን አካባቢ ታላቅ ተጋድሎ አድርገው ድል ቀንቷቸዋል። በመሆኑም የናብስቶቹ ክንድ እንደ ሰዓት የገረፈው የጠላት ኃይል ሞትና ቁስለኛውን ሰብስበው ለመሄድ በመቸገሩ ከደብረ ሲናና ጣርማበር ከተማ ያለ የሌላ ኃይሉን ሰባስቦ ቢያመጣም አናብስቶቹ የጠላትን አጻፋዊ ምላሽ ከምንም ሳይቆጥሩት እቅዳቸውን በሚገባ አሳክተዋል። በነበረው አውደ ውጊያም ጠላት 2 አውሱዙ ሙሉሙትና ቁስለኛውን ሰብስበው ሾላ ሜዳና አርማንያ ሆስፒታል ማስገባቱ ሲሰማ በጠላት የሰው ኃይል ንብረት ላይ የደረሰ ኪሳራ ሳይኖር በወገን የድል የበላይነት መጠናቀቁን የሸዋ ጠቅላይ ግዛት አሳምነው እዝ የህዝብ ግንኙነት መምሪያ መረጃውን አድርሶናል። በዚሁ ወደ ጎጃም አቀናን። ፋኖ ቡሬ ከተማን ጥሶ በመግባት ጠላትን ደምስሷል። ዛሬ ሐምሌ 20 የቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ማለዳ ላይ ወደ ቡሬ ከተማ ዘልቀው በመግባት ተአምራዊ ኦፕሬሽን ሰርተዋል። በጠዋቱ ቡሬ ወረዳ ላይ በተከፈተው ማጥቃትም ታዴ ሙሌ የተባለ የአባጉና ሊቀመንበርና 5 ሚሊሻዎች የተገደሉ ሲሆን ሌላኛው ሚሊሻና ፖሊስ እየፈረጠጠ በየሙጃው ተደብቀው ለጊዜው ማምለጣቸው ታውቋል። አንድ ኤስኬኤስ፣ አንድ ክላሽንኮቭ እና አንድ ዲሞትፈር መሳሪያም በምርኮ ገቢ ሲደረግ ታዴ ሙሌ የባጉና ሊቀመንበር ህዝብን
ሲዘርፍ ሲረሽና ሲያስረሽ እንዲሁም ንጹሐንን ሲያንገላታ የቆየ ቀንደኛ ሌባ ሲሆን በነበልባሎቹ ቡሬ ከተማ ላይ ላይመለስ ተሸኝቷል። በተጨማሪም ማንኩሳ ከተማ ዋዛ ተራራ ላይ መሽጎ የተቀመጠ የጠላት ኃይል ወደ ዛባ ውጠራ በሚያካሄድበት ሰዓት ማንኩሳ ስላሴ መገንጠያ ላይ ደፈጣ በመያዝ መብረቃዊ ጥቃት በመክፈት በርካታ የአገዛዙ ሰራዊት ሙትና ቁስለኛ ሆኗል። ከጠዋቱ 12 ሰዓት ላይ በተከፈተበት መብረቃዊ ጥቃት ከ15 በላይ የአገዛዙ ሰራዊት የተደመሰሰ ሲሆን ቁጥሩ በውል የማይታወቅ ሰራዊት ቀላልና ከባድ ቁስለኛ ሆኗል። በ77ኛ ክፍለ ጦር ነበልባሎች በደረሰበት ምት የተደናገጠው ጠላት እርስ በርሱ ከተማ ላይ እየተታኮሰ ይገኛል ተብሏል። በተመሳሳይ በዚሁ በጎጃም ግንባር የምስራቅ እዝ አዛዥ የሆነው መሐመድ ተሰማ አጃቢና የሴኩሪቲ ኃላፊ የሹተር መሳሪያ ተኳሹ 10 አለቃ ሀብቴ ፋኖን ተቀላቅሏል። አጃቢው ቴዎድሮስ እዝን ሲቀላቀል ደማቅ አቀባበል ተደርጎለታል ተብሏል። ውድ የዋስ ሚዲያ ቤተሰቦች አድማጭ ተመልካቾች አብራችሁን ስለነበራችሁ ስላደመጣችሁ እናመሰግናለን። የዕለቱ አውደ ግንባር መረጃ በዚህ ተጠናቋል። አዳዲስ ሁነቶች እንደደረሱን ወደ እናንተ ዳግም ይዤ እመጣለሁ። በያላችሁበት በቸር ቆዩን።